አቡበከር ናስር ከረጅም ከሁለት ዓመት በኋላ በአካል ተገናኝተናል። ስላገኘው ደስ ብሎኛል። እንደው ከኋላ የእግር ኳስ ህይወት ልጀምርና ያው ከሶከር ኢትዮጵያ ጋር ይበልጥ ተዋወቀ ከሀረር ሲቲ ጋር አዲስ አበባ ስቴዲየም በምታሳየው እንቅስቃሴ ነበርና ያንን ዘመን እንዴት ታስበዋለህ? ከሀረር ሲቲ ወጣ፣ በብዙ ትግል ኢትዮጵያ ቡና ገባ። በኢትዮጵያ ቡና እጅግ ስኬታማ የሆኑ ጊዜያቶችን አሳለፍክ። ይበልጥ የሊጉ ኮከብ፣ የምንጊዜም የሊጉ ከፍተኛ ጎል አስቆጣሪ ሆነ አለፍክና እነዛ በታዳጊ በዋናው ቡድን በኢትዮጵያ ቡና የነበሩን ቆይታዎችን እንዴት ትገልጻቸዋለህ? ከሱ ልጀምር። ዳኒ፣ እኔም ስላገኘኋቸው በጣም ደስ ብሎኛል። ያው በጣም ይህን 2 ዓመት በጣም አስቸጋሪ ዓመት ነበር። ምክንያቱም አንደኛ ሰው ከሚጠብቅብህ ቦታ ላይ አለመድረስ፣ ሁለተኛ ደግሞ ራሱ የሆነ ትልቅ ቦታ ደርሳለሁ ብለህ በጉዳት ምክንያቶች ከዛ ሪትም መውጣት ትንሽ አስቸጋሪ ነው። ያም ሆነ ይሄ ግን አሁን ለናሽናል ቲም ተመርጫለሁ። ከባድ ጊዜ ነበረ። 17 ላይም ኢቨን ማስታወሰው ድሬዳዋ ላይ አንተ ኢንተርቪው ሰርተን ነበረ። እንደውም ከኔና ሚኪን የቻንስ አላገኘንም ነበርና ቡና ብዙ ተወረዶች ነበሩ። እኔ ግን ብዙም ከባድ ጊዜ አልነበረም። ሀረር ሲቲም እያለውን ቡናም ስገባ የተሳካ አመታቶች ነበር በጣም እያሳለፍኩ የነበረው። ይሄ ነው። ከዛ በኋላ ነው እንዳልከው በኢትዮጵያ በይበልጥ በአዲስ ፎርማት ኢትዮጵያ ፕሪሚየር ሊግ በመጣበት ጊዜ ነው በተከታታይ አመታት ባሳየው ድንቅ ብቃት ወደ ደቡብ አፍሪካ ሚድል ሰንዳውንስ ያመራኸው። እዛ የነበረ ቆይታ እንዴት ነበር? በሚድል ሰንዳውንስ ያው ዲስቲቪ በመምጣቱ ብዙ ቻንሶችን አግኝተናል። ያው ሌላም ተጫዋቾች የወጡ ተጫዋቾች አሉ። ያው የመጣ አመት ላይ ነበረ ጥሩ ፐርፎርማንስ ስላሳየው ወደ ሰንዳውንስ ሄጄ ነበርና በሄድኩበት የመጀመሪያ እንትኖች ጊዜ በጣም ስኬታማ ነበረ። አሪፍ ነው። ሳውዝ አፍሪካ አሪፍ ሀገር ነው። ሰንዳውንስ ትልቅ ክለብ ነው። አሁንም ወርልድ ካፕ ክለብ ላይ ይጫወታሉ፣ ውድድር ውስጥ አሉበትና ጉዳቴ ስለበዛብኝ እንጂ እዛ ሆኜ በቀጥል የተሻለ ነገሮችን ይመጡ ነበር ብዬ ነው የማስበው። ምክንያቱም ሰንዳውንስ ትልቅ ክለብ ነው። ቻንስ የማግኘቴ ኦፖርቹኒቲ በጣም ሰፊ ነበርና ያ ጉዳቶች አስቸገሩኝ። ግን ያም ሆነ ይሄ አሁን ላይ ያው አልሐምዱሊላህ። ታስታውሰዋለህ? ጉልበትን አካባቢ ነው ከባድ ጉዳት የተገጨው እንዳልከው። በቁርጭምጭሚትህን በሰንዳውንስ ጥሩ ጊዜ እያሳለፍክ ነው። ራስህን በሊጉ ጎሎቹ እያስቆጠርክ እንትን እያልክ ነው እና ያንን ጊዜ ስታስበው ምን ይሰማል? የጉዳትን ሁኔታ ስሜቱ? ያው በመጀመሪያ እንዳልኩ አሪፍ ነበረ። ከኮቹ ከተጫዋቾች ጋር በጣም ፕሮፌሽናል ናቸው። አሰልጣኙም ተጫዋቾቹም ሜቲንግ ላይ ራሱ የምታየው ነገር ደስ ይላል። እዚህ ማላያቸውን ነገሮች እዛ ብዙ ነገር አይቻለሁ። በጣም እንደውም ሳውዝ አፍሪካ ከዛ በላይ በኳስ ማደግ አለባት ብዬ ነው የማስበው። ምክንያቱም ብዙ ኦፖርቹኒቲ ያለ፣ የሜዳ ችግር የለም፣ የትጥቅና የለም፣ የሳንቲም ችግር የለም እና ከዚህ የተሻለ ነበረ መሆን የነበረባቸው። በአፍሪካ ዋንጫ ላይ ፋይናል እስከ መድረስ ነበረባቸው። ግን አሁን በዚህ የዛሬ አመት ምናምን አሳይተውታል። አሪፍ ነበር ያ ጊዜ። ግን እኔ ቁርጭምጭሚቴን ከተጎዳው በኋላ በጣም ከባድ ጉዳት ነበረ። ከዛም በኋላ ያው በዶክተሮቹ ብዙም ትሪትመንት አላደረጉኝም ነበረ ሰንዳውንስ። ከዛም በኋላ ነው ቁርጭምጭሚቴ ላይ ለማገገም መከራ የወሰደብኝና ከተጎዳው ከ9 ወር በኋላ ነው ደግሞ ሰርጀሪ እንደገና የተደረኩት እና ትንሽ አስቸጋሪ ነው። ለምንድን ነው እንደገለጽክልኝ ዶክተሮቹ የሚገባውን እንክብካቤ ያደረጉልኝ ብለኛል? ምንድን ነበረ ምክንያታቸው? እንዳልከው ከ1 ዓመት በኋላ እንደገና ሌላ ሰርጀሪ ተሰራና በጣም ትንሽ ውጣ ውረድ የበዛበት ነበርና ምንድን ነው ምክንያታቸው? ያው እነሱ ያው ያገግማል በሚል ነው እንትኑን የማረጋውን ባዩበት ሰዓት አይ በቃ ይመለሳል አይነት ነገር ነው የራሳቸው እንትን የወሰዱትና ከዛ በኋላ ግን ያው አላገግም ሲል ወደ ሰርጀሪ ሄዱት። በምን ታሳልፍ ነበር እነዛን የጉዳት ጊዜያት? አስቸጋሪ ጊዜያት እንዳልከው ቅድም ከፍ ወዳለ ሀገርህን፣ ቤተሰብህን ሁሉንም ወደሚያስጠራ ትልቅ ደረጃ እየደረስክ ነበርና እንዲህ ያላሰብከው ጉዳት ሲያጋጥም እነዛን ጊዜያቶች በምን ነበር የምታሳልፈው? ያው በተጎዳበት አጋጣሚ
ብቻዬን ስለምኖር እዛ አሪፍ ሰዎች አጋጥመውኛል፣ በጣም ረድተውኛል። እነሱ ናቸው እንደውም ከጉዳቴ በኋላ የመላለሱ ብዙ ከአንድ ወር በላይ ብዙ ቤት እየተዘዋወርኩ ተንከባክበውኛልና የእነሱም እጅ አለበት። እነሱ ባይኖሩ እንደውም በጣም ይከብደኝ ነበር ብዬ ነው የማስበው። ምክንያቱም ብቻዬን ነኝ፣ ደረጃ መውጣት መውረድም ስለማልችል እነሱ በጣም ተንከባክበውኛል። እነሱ በጣም ምስጋና ማክበር እፈልጋለሁ። ዳኒ አስቸጋሪ ነው። አንደኛ ሰው ሀገር ላይ ስትሆን እንደ ሀገር አይሆንም። ምክንያቱም እንደ ሀገር ላይ ብትሆን እናት አለች፣ ብዙ ነገሮች አሉ፣ በአጠገብ ጋር ብዙ ፍሬንዶች ምንም ነገሮች አሉና ሰው ሀገር ላይ ግን ቻሌንጅ ይገጥማል። ብቻህን ስትሆን አስቸጋሪ ነው ትንሽ። ያ ጊዜ አለፈ። ከመመለስ እንዳውስ ወደ ሱፐር ስፖርት አመራ። ወደ ሱፐር ስፖርት ያመራህበት ሂደት እንዴት ነበረ? ያ ሱፐር ስፖርትም ያው እነሱ ፍላጎት ነበራቸው፣ እኔ ደግሞ ገና አላገገምኩም በሚል ነበረ እንትን እያልኳቸው ያደረጉት። ግን ያው ሰንደውሶችም እኛ ጣልቃ እንገባበታለን ቢለው ትሪትመንት እንዲያደርጉ ምናምን በዛ ምክንያት ነው ወደ ሱፐር ስፖርት የሄድኩት። ሱፐር ስፖርት ሄጄ ያው እነሱም ትሪትመንት ያደርጉኛል፣ ግን ያው እንድጫወት ውጤትም አንደኛ ስለሌላቸው እንድጫወት በጣም ይፈልጉ ነበር። ግን የመጫወት ቻንስ እኔን በደንብ ስላላገገምኩ ትንሽ ከብዷቸው ነበር። እነሱም ለእነሱ ደግሞ ምስጋና በጣም ማቅረብ እፈልጋለሁ። ምክንያቱም ጉዳት ላይ ሆነው ነው በውሰት የወሰዱኝ፣ እኛ እናያለን ብለው ነበር የወሰዱኝ እና እነሱንም በዚህ ሰዓት ማመስገን እፈልጋለሁ። አሁን ከቡድኑ ጋር አብረህ እየሰራ ነው። መቼ ወደ ጨዋታ ትመጣለህ? ከቡድኑ ጋር እየሰራው ነው፣ ትሬኒንግ እየሰራው ነው። ግን ይሄን አመት የምመጣ አይመስለኝም። ጉዳቱ ጊዜ ይፈልጋል ወይስ ምንድነው? ምክንያት ከጉዳት አገግመሃል ወይስ ሌላ ጉዳይ አለ? አገግም ያለው ግን አንደኛ ባላገገምኩበት ሰዓት ላይ የአምስት ተጫዋች ነው የሚቻለው እና ያን እንትን ማለት እኔን እንትን ብለው። ስለዚህ የሚፈቀደው የውጭ አምስት ተጫዋች ስለሆነ በዛ ምክንያት አርፈሃል። ግን ሙሉ ጤና ሆነ ከቡድኑ ጋር አብረህ የሰራ የተዘጋጀ ነው ያለው ማለት ነው። እንግዲህ አቡኪ አሁን የኢትዮጵያ ብሔራዊ ቡድን ጥሪ አግኝተሃል። በመጠራት ምን ተሰማ? በሀገር መጠራት ትልቅ ክብር ነውና ከረጅም ጊዜ በኋላ ነው ግብጽ ጋር ነው መጨረሻ የብሔራዊ ቡድን ጥሪ ያገኘውና እንዴት አገኘ የብሔራዊ ቡድን ጥሪ? ያው ከተጎዳው በኋላ ብዙም ገብረመድህንም ጠርቶኝ ነበር፣ መሰለኝ አሁን ጠርቶኛልና ያው ከግብጽ ጋር በነበረኝ ጨዋታ ላይ በጣም አሪፍ ጊዜ ስለነበረ እንደ ቲም ራሱ አሪፍ ስለነበረ በጣም በቃ ከዛ በኋላ አለመጫወቴ ስቲል ይቆጨኛል። ምክንያቱም በዛ ሪትም ብንሄድ ኖሮ ቢያንስ የአፍሪካ ዋንጫም ቢያንስ የሆነ ጠንካራ ቲም ይኖር ነበር ብዬ አስባለሁ። ከዛ በኋላ ግን ያ ቲሙም እየተዳከመ መጥቷል። ግን አሁን በመጠራቴ በጣም ደስ ብሎኛል። ወደ ኋላ ልበልስና አሁን ሙሉ ለሙሉ ከጉዳት አገግመሃል። በጣም በጥሩ ብቃት ላይ በጥሩ ስሜት ላይ እንዳለ ቅድም በብሔራዊ ቡድን ልምምድ ላይ በደንብ አይቻለሁ። የአካል ብቃትም ፍጥነትም የምናውቀው አቡኪ አሁን እንዳለ በደንብ አይቻለሁ እና ምን ታስባለህ? በብሔራዊ ቡድን በቀጣይም ከሱፐር ስፖርት ጋር የመጫወት እቅዶች ይኖራሉ እና ምን ታስባለህ? ያው ትንሽ አሁን ወርልድ እንትን የዓለም ዋንጫ ማጣሪያ ትንሽ ከባድ ነው። እናልፋለን ብዬ ብዙም እንትን የለኝም። ያው ግን ተፎካካሪ ሆነን ቢያንስ ለቀጣይ ውድድሮች ምክንያቱም አሁን ቴብላችንም 5ኛ ደረጃ ላይ ነውና የመግባት ቻንሳችን በጣም ዝቅተኛ ነውና ቢያንስ አሁን ያሉት ታዳጊ ልጆች ስለሆኑ ቢያንስ በዚህ ቲም ስፒሪት ከሄዱ ቀጣይ አመታቶች ምናምን ለአፍሪካ ዋንጫ የሚሳተፍ ነገሮች ይኖራሉ ብዬ አስባለሁ። ግን በዚህም እንትን አሁን የሜዳ ችግር ሜዳ አሁን ቅድም የአዲስ አበባ ስታዲየም ላይ ስንሰራ ምንም በቃ አንደኛ እግር ኳሱ ላይ ወይ ኢትዮጵያ ውስጥ አያስፈልግም ተብሏል ወይስ ምን እንደሆነም አላውቅም። ምክንያቱም ዳኒ አንደኛ ብዙ ፈሰስ እየወጣ ነው ለተጫዋቹም የሜዳ ችግር በየጊዜው አሁን ዲስቲቪ ሁሌ በሜዳ ችግር እንትን ያነሳል። በክፍለ ሀገር ላይ ሲሄድ ብዙ ነገሮች ችግር አለ፣ ግን ሁሌ ባጀት አለ። ግን ሜዳ ውስጥ አሁን ስትሄድ ቢያንስ 10 አትክልተኛ ብቀጥር እኮ ብዙ ብር እኮ አያወጣም። ምክንያቱም አሁን በቀን ሰራተኛ ራሱ ስትሄድ 4000 5000 ቢያንስ በየክለቡ አንድ ተጫዋች ቢቀንሱ ሌላውን ሰራተኛ ቢቀጥሩበት ሜዳዎቻችንም ይስተካከላሉ ብዬ አስባለሁ። አሁን አዲስ አበባ ስታዲየም ያለበት ሁኔታ ለጉዳት እንደገና ያጋልጣል። አሁን ኢሲኤል
ብዙ ተጫዋቾች እየተጎዱ ነው። 9 ወር 1 አመት እየፈጀባቸው። ይሄ ሌላ ኪሳራ ነው ለክለቦችም ለሀገር። ምክንያቱም ክለቦች ያው ላብራውታ አስፈርመው 1 አመት አይጫወቱላቸውም ለልጆች ለክለቦቻቸው እና ይሄ ሊታሰብበት ይገባል። ቡኪ በመጨረሻ በነዛ ባስቸጋሪ ጊዜያቶች አብረው ለነበሩት እንደገናም ደግሞ አንተን ምሳሌ አርአያ ለሚያደርጉ ተጫዋቾችም ሆኑ ታዳጊዎች እንደዚህ ባስቸጋሪና በከባድ ጊዜያቶች ውስጥ አልፎ መውጣትን ታስተምራለህ ብዬ አስባለሁ እና ምን አይነት መልእክት አለ? ያው ከጉዳት በኋላ ያው እዚህ ድረስ እንድደርስ ብዙ አስተዋጽኦ ተደርጎልኛል። በሚዲያም በሰፈርም በጎረቤትም በሁሉም ነገር ላይ ሳፖርት አለኝ። ካላ በስተቀር ብዙ ሰዎች ሳፖርት እያደረጉኝ ነው እዚህ ደረጃ የደረስኩት እና ከጉዳቴም በኋላ ሳውዝ አፍሪካ ብዙ ልጆች ተከባክበውኛል። ያው ስም ከጠረስ ብዙ ሊሆኑ ስለሚችሉ ትንሽ ከባድ ነው የሚሆነው። ለኔ አርአያ ብዙ ሰዎች በቃ ሳይ እንትን ላይ ምናምን አንዳንዴ እኔን ሲያዩ ምናምን ነገር ይገረማሉ። ምን ሰርቼ ነው አይነት ነገር እና በቃ ከዚህ በላይ መድረስ እያለብኝ አለመድረሴ በጣም ይቆጭኛል። ምክንያቱም እኔ ሳውዝ አፍሪካ ገና ነኝ። ከዚህ በኋላ ብዙ ተጫዋቾች ወጥተው ከዚህ ከሀገር አውሮፓ መጫወት የሚችሉበት ነው። ግን ሜንታሊ ሁሌም በቃ ሜንታሊ እግር ኳስ ሜንታሊ እና የፊትነስ ነገር ነው እንጂ አሁን ኢትዮጵያ ውስጥ የኳስ ችግር የለም። ግን ሜንታሊ እና ፊትነስ የሚባል ነገር ምንም የሚባል ነገር የለምና ታዳጊዎቹን በዚህ አጋጣሚ በጣም በቃ በየትኛውም አጋጣሚ ሆነው ኮቻቸው በሚሏቸው ነገሮች ከሄዱ ስኬታማ ይሆናሉ። እኔም ያው ሲኒየሮች በሚሉት ሄጄ ነው እዚህ ደረጃ የደረስኩት። ከዛ በላይ መድረስ ይችል ነበር፣ ግን ጉዳቶች ምናምን ስላጋጠሙ ትንሽ ከባድ ነበር። እንደው መጨረሻው ካነሳው ነገር ተነስቼ መጨረሻ ጥያቄ ላድርገው። ኢትዮጵያውያን ተጫዋቾች ወደ ውጭ ይወጣሉ፣ ኢራን አሉ፣ ሊቢያ፣ ግብፅም፣ አንተም ደቡብ አፍሪካ አለ። ከዚህ በኋላ ምን እንዳልከው ሌሎችም ይወጣሉ እና ምን ላይ ትኩረት እናድርግ? እንዳልከው የኳስ ክህሎቱ ላይ ሊኖረን ይችላል። አቅሙ ምንድን ነው የሚጎለን? ምን ላይ መስራት አለብን ብለህ ታስባለህ? እኔ አሁን ሳውዝ አፍሪካ ሲሄድ የመጀመሪያ ጊዜ ከሴር ጋር ነበር የሄድኩትና እዛ እንትን ስል ለሙከራ የሄድኩበት ሰዓት ላይ ሙከራ 1 ሳምንት ነው ምናምን ነው ያደረኩትና ከሴር ጋር ስመለስ ሳይድ በቃ በነበረኝ ነገር ልጆቹን ሳያቸው ልዩነት የለውም ከኔ ጋርና ታዲያ ያስፈርሙኛል እንደውም ደሞዝ ነው እንትን ማለት ያለብኝ ምናምን ብዬ ነበር ያሰብኩት። ባያስፈርሙኝ ወደ ሀገር መመለስ ይሻላል እንጂ የችሎታ ነገር ብዙም እንትን የለውም። ግን እነሱ አሁን ሜንታሊ ስትሮንግ ናቸው። በጣም በቃ አይምሯቸው ሁሌ ይሄ አሁን በቃ ከኢትዮጵያ ከሳውዝ አፍሪካ ብትጫወት ብታይ በቃ እንትን ነው ይሄ ሜንታሊታቸው ምናምን ኮሙኒኬሽናቸው ምናምን ይገርማል። በቃ እኛ ጋር አሁን እንደዚህ አይነት ነገሮች አልተለመዱም እና ይሄ የፊትነስ የእረፍት የአመጋገብ ምናምን ካስተካከለ የትም መጫወት ይችላል። እንደውም የሆነ ሚዲያ ላይ ያየሁት ግራይ ልጅ ነበር ጅማ ምናምን ይሁን አላውቅም፣ የሚገርም ልጅ አሁን እሱ አውሮፓ ቢወጣ አይዶን ነው የሆነ ግራይ ልጅ ቀይ ልጅ ሚዲያ ላይ ያየው 3 ፖይንት እየተጫወተ ነው ያለው። 3 ፖይንት ፕሮጀክት በኢትዮጵያ ኮንስቲቱሽን የሚመራ እንትን ላይ እየሰራ ነው ያለው። ልክ ከ40 ምንጭ ከ13 ዓመታት ጀምሮ በየአመቱ እያደገ እድገቱን በሚገርም ሁኔታ እንትን እያለ ነው። እንዲያውም ሰሞኑን ዱባይ ሄዶ ሞክሮ የተመለሰበት አጋጣሚ አለ። እሱን ለማለት ይመስለኛል። የሆነ ቀኝ ግራይ ልጅ ኳስ የሚችል በጣም አይቻለው እና እነዚህ አሁን የሀገር ሀብቶች ናቸው። በፌዴሬሽኑም ሳፖርት ማድረግ አለበት። ምክንያቱም እኛ ሀገር ላይ ቤተሰቦች አብዛኛው ችግርተኛ ቤተሰቦች ልጆች ነው። አመጋገብ ላይ በጣም እኔ የመጣሁበትን መንገድ ስለማቅ አመጋገብ ላይ ወሳኝ ነው፣ እረፍት ላይ ወሳኝ ነው። እነሱ የሚጠቀሟቸው ይሄ ተበጥብጦ የሚጠጡ ነገሮች ብዙ አይነት ነገር ነው ያላቸውና ወደዛ ሪትም ለመሄድ ሁሌም እንትን ማድረግ አለበት። ክለቦችም ይሁን ፌዴሬሽኑም ሁሌም ማሰብ አለበት። ምክንያቱም ኢትዮጵያ 80-100 ምናምን ሚሊዮን ህዝብ ይዛ 11 ቤስት ለዓለም ዋንጫ እንትን አለማሳተፍ በጣም እንትን አይደለም። እኔ አሁን እንደ ተጫዋች ሳልሆን እንደ ዝም ብዬ እንደ ተራው ሰው ስታስበው ትንሽ ከባድ ነው። አንደኛ ኢትዮጵያ ህዝብ ኳስ ወዳድ ነው። በየሰፈሩ ስትሄድ የሚጫወት ህዝብ ታያለህ። ግን አለመውጣቱ ይሄ አመራሮቹ ራሳቸው ማሰብ አለባቸው፣ አሰልጣኞቹ ማሰብ አለባቸው።
ምንድነው እየሰራን ያለነው? ሁሌ አንደኛ ያልፋል እኮ ወይ አሁን የኔ ጊዜ ያልፍና ወይ ልኮች ሊሆን ይችላል ወይ ደግሞ እንደማንኛውም ቁጭ ልል እችላለሁ። ግን ምን ሰርቻለሁ ብሎ ማሰብ አለባቸው። ወይ አመራሮቹም የትኛውም አመራር ፌዴሬሽን ውስጥ የሚያሉትም ሁሌም ማሰብ ያለባቸው ተተኪ እንዴት እናፍራለን። እንደውም እኔ አሁን የራሴ ፕሮጀክት ራሱ እንትን ብያለሁ። ከተመቻቸልኝ በውጭ ስታንዳርድ የሆነ ነገር ነው ማስበው። ምክንያቱም አንዴ ዝግጅት ላይ ሆላንድ ስንሄድ ትንሽ ስትነዳ ሜዳ ነው የምታየው። ዞር ስትል ሜዳ ብዙ ሜዳ አለ። ሆላንድ ደግሞ በእግር ኳስ ያለ ትንሽ ህዝብ ነው ያላት፣ ግን እንትን ነው። አሁን ኢትዮጵያ ውስጥ የጤና ራሱ ላይ መጫወት 5,000 ብር ይከፍላል አንድ ሰው አፈር ላይ አንድ ቲም 5,000 ብር ይከፍላል። እና አሁንም አዲስ አበባ ስታዲየም በናሽናል ቲም ደረጃ ስታይ የማይሆን ሜዳ ላይ ነው። እና እኔ ራሱ አሁን የማስበው ይሄ እንደ ትልቅ ፕሮጀክት ነው መኖር ያለበት። ገባህ? አንደኛ ይሄ ከልጅነታቸው ይዘውት የሚመጡት አሁን ኢትዮጵያ ውስጥ በታክቲክ እስከኔ ጭምር በጣም ደካማ ነው። በታክቲክ አስቸጋሪ ነው። ምክንያቱም ያልመጣንበት ነው። እኔ 2008 ስመጣ ከቢኔ መጣሁት አላውቀውም። ከስሜላው በከራ ሰለጠነኝ 2009 መጣሁ። ከዛ በፊት ግን ያለኝ የሰፈር መበጨት እና ታክቲክ በጣም ወሳኝ ነው። እና ልጆች በዚህ እንትን ውስጥ ማሳደግ አለባቸው። ክለቦች ሁሌም ሳፖርት ማድረግ አለባቸው። እንደውም ስም አልጠቅስልህ አንዴ ቢ ነው ምናምን የሆነ ቲም ነው ቢ ቁጭ ብዬ ያየኋቸው ውሃ ከቤታቸው ነው ይዘው የሚመጡት። በጣም የሚያሳፍር እኮ እንዳለ ውሃ ይዘው ይመጣሉ 2 ሊትር። ይሄ ታዳጊ ተብሎ ውሃ ይዞ ከቤት ይመጣል ይላል። ይሄ በጣም አስቸጋሪ ነው። ምክንያቱም አሁን ብዙዎቹን ቲም ላይ ብትሄድ እንደዛ ተመሳሳይ ነው እና አስቸጋሪ ነው። ብቁ የሆነ የተሟላ እግር ኳስ ተጫዋች ለማፍራት መሰረተ ልማቶች መሟላት አለባቸው። በትክክል ከልጅነታቸው ጀምሮ የእግር ኳስን ሀሁ እየተማሩ ካላደጉ የትም አይደረስም ነው። ካየኸው በፕሮፌሽናል ወጥተህ በደቡብ አፍሪካ ካየኸው ተሞክሮ ልምድ ነው እያካፈልከኝ ያለው። እጅግ በጣም ጠቃሚ የሆኑ ሀሳቦችን አንስተልኛል። የነበረኝን ቆይታ ላጠቃል። እንግዲህ አቡኪ በጣም ስኬታማ የሆኑ አመታቶችን ጊዜያቶችን አሳልፈሃል። ከዛ ከአስቸጋሪ ከከባድ ጉዳት ህይወት ወጥተህ አሁን ወደ ትክክለኛው መስመር ገብተሃል። እንግዲህ ከሱፐር ስፖርት ጋር የሚቀጥለው አመት በውድድር ደረጃ እንመለከታለን። አሁን ሀገርህን ለማገልገል መጥተሃል። እንግዲህ ስኬታማ ጊዜ የምታስባቸው ነገሮች ሁሉ እንዲሳኩልህ ነው የምመኘው። በጣም አመሰግናለሁ።